ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ለምትልኩልን ሐሳብ አስተያየቶች፣ ለመልካም ምኞቶቻችሁ ሁሉ እጅግ አድርገን አመስጋኞች ነን። 1000 ላይክ በላይ ያስፈልገናል። በርካታ ተመልካቾች አላችሁ። ላይክ ብታደርጉ ለኛ በብዙ ይጠቅመናል። አበረታቱን ብለናል። በመረጃ ሰዓታችን አስቀድመን የተወሰነ የአገር ቤት መረጃ እናነሳለን። የማድሪድ ቡድን መሳሳቱ ከታዳጊዎች ጭምር ቡድኑ እንዲቀላቀሉ አድርጓል። ማድሪድ አንድ እምነት አለው እየተባለ ነው። በሻምፒዮንስ ሊግ ዙሪያ እንመለከተዋለን። የባርሴሎና እጩ ፕሬዝዳንት ሁዋን ላፖርታ አንድ ጉዳይ ላይ ምላሽ ሰጥተዋል። እንመለከተዋለን። በአውሮፓ ዙሪያ ለየት ያሉ ትልልቅ መረጃዎችን አሰናድተናል፣ እናቀርብላችኋለን። በስተመጨረሻም ሮናልዶ ሳውዲን ትቶ የሚሄድበት ምክንያት በአልናስር በኩል ይፋ ተደርጓል። ተጨማሪ ጥንቅር ይዘናል። አብራችሁን ቆዩ። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርካታ ጥንቅሮችን እናደርሳችኋለን። በተለይም ለዚህ ሰዓት ቀነ ቀጠሮ ያዝንበትን አንድ መረጃ ለፕሪሚየር ሊግ እግር ኳስ አፍቃሪያን ይዘናል። የወቅቱ አነጋጋሪ ቡድን ከቢግ ሲክስ ቶትንሃም ነው። ቶትንሃምን በተመለከተ ዛሬ የወጣው መረጃ ትንሽ ፈገግም የሚያስብለው እንመለከተዋለን። በማንቸስተር ሲቲ በኩል ኮከባቸውን የማጣት ፍላጎት የላቸውም። ቀጣይ እቅዳቸው ምንድን ነው እንነግራችኋለን። ከዛ በዘለለ ፔፕ ጋርዲዮላ በአንድ ተጫዋቻቸው ጉዳት ላይ ምላሽ ሰጥቷል። ሲቲዎች ቆዩን። በቼልሲ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን በርካታ መረጃ ይዘናል። በተለይም አሰልጣኝ ሊያም ሮዘኒየር ጋዜጣዊ መግለጫቸው ሲጠበቅ ነበረ። በርካታ ምላሾችን ያካተተ ነው፣ እንመለከተዋለን። የቡድን ዜናም በቼልሲ በኩል ይዘናል። አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን የዝውውር መስኮቱ ላይ ያሉ ትልልቅ እንቅስቃሴዎችን እንነግራችኋለን። በተለይም 4 ዝውውሮች ከሊቨርፑል ወቅታዊ ሁኔታ እያይዘን እናነሳለን። በሁለት ምዕራፍ የሊቨርፑል ዜና ተሰናድቷል፣ ትቆዩናላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችንን አስቀድመን እንዲሁ የዝውውር መረጃዎችን ነው የምናደርሳችሁ። ወቅታዊ መረጃዎችን ስናነሳ ደግሞ በቡድን ዜና ያልተሳካላችሁ ሰዎች ናችሁ፣ ያውም የዩናይትድ ተጫዋች ሆናችሁ በእግር ኳስ ስለተሳካ በአሰልጣኝ ያልተሳካ የተባረራችሁ ካሪከር መናገር አትችሉም እያለ ነው። ለማንቸስተር ዩናይትድ ሉዊስ ኤንሪኬስ በሚለው ጉዳይ ላይም የግል ምልከታውን ያጋራል። የዩናይትዱ ሌጀንድ ስለ ኮቢ ሜኖም አልቀረውም። በርካታ ጉዳዮች ላይ ምላሽ ሰጥቷል። ለየት ያለ ጥንቅር ስለሆነ አሰናድተነዋል። ለዩናይትድ ደጋፊዎች እናደርሳቸዋለን። ከዝውውር መረጃው ጎን ለጎን የቡድን ዜና ይዘናል። ዩናይትድ ቤት ዛሬ አንድ ትልቅ ውሳኔ ተቃውሞ ገጥሞታል። ተጨማሪ መረጃዎችን ለዩናይትዳውያን ይዘናል። ዩናይትዳውያን ቆዩን። አርሰናል የመረጃ ሰዓታችን የቡድኑ ወሳኝ ተጫዋች በጋዜጣዊ መግለጫ ላይ በርካታ ነጥቦችን አንስቷል። ኑኖ ማዱኬ ነው። በጣም ለየት ያለውን መርጠን ይዘን መተናል። ከዛ በዘለለ በአርሰናል በኩል የዝውውር ጉዳዮችን በተመለከተ ያገኘናቸው ተጨማሪ መረጃዎች አሉ። ከአርሰናል ጋር ግን ዛሬ የቡድን ልምምድ በስካይ ስፖርት እየተላለፈ ነበረና እንደዚሁም ከአርሰናል ጋር በተያዘ የቡድን ዜና ጉዳት፣ ቅጣትን ተመልክተናል። በአርሰናል በኩል ግን ቀጣይ ተጋጣሚያቸው ማንስፊልድ ነው። በማህበራዊ ትስስር ገጽ ያጋሩት ነገር ከአርሰናል ጨዋታ በፊት ዛሬ መነጋገሪያ ሆኗል። ተጨማሪ መረጃዎችን ይዘናል። በአርሰናልም በኩል እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች ተጨማሪ መረጃዎችን ትከታተላላችሁ። 1000 ላይክ ያስፈልገናል። ሁላችሁም ላይክ እንድታደርጉ በትህትና እንጠይቃለን። ያላችሁት ዩቲዩብ ገጻችን ከ85,000 በላይ ሰብስክራይበር ባለው ላይ ነው። መልካም ቆይታ ብለናል። በድጋሚ በሀገር ቤት እንጀምር። አትሌት መሰረት ደፋር ለ16,000 ሴቶች 5 ኪሎ ሜትር ሩጫን ከ35 ደቂቃ በታች ማጠናቀቅ ፈተናን አቅርባለች። የሁለት ጊዜ ኦሎምፒክ የወርቅ ሜዳሊያ ባለቤቷ የውድድሩ አምባሳደር መሰረት ደፋር ሴቶች አስቀድመው እንዲለማመዱና እንዲሮጡ ለማበረታታት ዓመታዊውን የ35 ደቂቃ በታች ፈተና ይፋ አድርጋለች። ተሳታፊዎች ይህንን ግብ እንዲመቱና በስፖርት የዳበረ ዘመናዊ አኗኗር ዘይቤ እንዲላመዱ ለመርዳት ታላቁ ሩጫ በኢትዮጵያ
ለ4 ተከታታይ ሳምንታት የሚቆይ ስልጠና መርሃ ግብር በማከናወንም ላይ ነው። የውድድሩ መነሻና መዳረሻ በቅርቡ እድሳት በተደረገለት ቦሌ አትላስ አካባቢ ይደረጋል ተብሏል። ዘንድሮም በተምሳሌት ሴቶች አይኮኒክ ውመን መካከል የሩጫ ውድድር የሚከናወነ ሲሆን የአሸናፊዎች የገንዘብ ሽልማትም በስማቸው ለተመረጡ የበጎ አድራጎት ድርጅቶች ይለገሳል ተብሏል። ለውድድሩ የተመዘገቡ ተሳታፊዎች ከመጋቢት 2 እስከ መጋቢት 4 ቀን 2018 ዓ.ም እንግዲህ መለያ እንዲወስዱ ይፋ ተደርጓል። በውድድሩ እንግዲህ በርካታ አጋር ድርጅቶችም እንደሚኖሩ ተረጋግጧል። ውድ ቤተሰቦቻችን አትሌት መሰረት ደፋር ግን ለ16000 ሴቶች 5 ኪሎ ሜትር ሩጫን ከ35 ደቂቃ በታች ማጠናቀቅ ፈተና አቅርባ ተዘጋጁ ስትል ጥሪዋን አቅርባለች። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን የሪያል ማድሪድ የተጫዋቾች ጉዳት ዝርዝር አሁኑ ቁጥሩ ከዕለት ዕለት እየጨመረ መጥቷል። ኬሊያን ምባፔ፣ ጁድ ቤሊንግሃም፣ ሮድሪጎ ጎኤሽ፣ ፍራንኮ ማስታንቱኖ፣ ካሪየርስ፣ ዲያን ሁይሰን፣ ሚሊታው፣ አላባ፣ ካቢያሎስ እና እንደዚሁም አሁን ደግሞ ካማቪንጋ ጥርሱን ታሟል። እሱ ደግሞ በእርግጥ እነ ፍራንኮ ማስታንቱኖ ቅጣት ነው ከጨዋታው ውጭ የተደረጉበት ምክንያት ያ ሲሆን የኤድዋርዶ ካማቪንጋ ከሴልታ ቪጎ ጨዋታ ውጭ የሆነበት በጥርስ ህመም ምክንያት መሆኑ ተረጋግጧል። ለሲቲ ጨዋታ ግን ይመለሳል ተብሏል። ታዲያ እንዲህ በጉዳት ስስት ላለ ቡድናቸው የሪያል ማድሪድ አሰልጣኝ አልቫሮ አሬቢዮላ የ19 ዓመቱን ላሚን ፋቲንም ከታዳጊ ቡድኑ ለመጥራት እንደተገደዱ ይታወቃል። የማድሪድ ሰዎች አንድ ስጋት ገብቷቸዋል። እንዴት ሲቲን ያለ ኬሊያን ምባፔና ያለ ጁድ ቤሊንጋም እናሰናበታለን የሚል መረጃው የኮፕ ስፖርት ነው። በስፔን ከሚታተሙ ጋዜጦች ውስጥ አንዱ ነው። በሪያል ማድሪድ በኩል አሁን ስጋቶች አሉ ብሏል። ሁለቱ ተጫዋቾች ሳይኖሩ ሲቲን ማሰናበት በብዙ እንቸገራለን በሚል ከዚህ ጋር በተያዘ የጁድ ቤሊንጋም እንኳን የመመለሱ ነገር በጣም አጠራጣሪ ነው። ኬሊያን ምባፔ ቀዶ ጥገና ጭምር ያስፈልገዋል የተባለ ነበረ። ተጫዋቹ በተቻለ መጠን ለሲቲ የቤርናቤው ጨዋታ ለመድረስ ሁሉንም አማራጮች ይጠቀማል እየተባለ ነው። ግን በርከት ያሉ የዜና ምንጮች የመሆን እድሉ በጣም ዝቅተኛ ነው ብለዋል። ጉዳዩን እኛም እየተከታተልን ነው። ለሪያል ማድሪድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን በምናሰናዳቸው ዕለታዊ መረጃ በሁሉም የመረጃ ሰዓቶቻችን ላይ መረጃዎቹን እያጣራን እንዲሁም እናጋራችሁም ይሆናል። ሪያል ማድሪድ ከተመሰረተ 124ኛ ዓመቱን እያከበረ መሆኑን ቀደም ባለው ጥንቅራችን መረጃዎችን አሰናድተን ለእናንተ ውድ አድማጮቻችን አቀርበን ነበር። የተወሰነ መረጃ ግን እናክልበት። ሪያል ማድሪድ በ124 ዓመት ጉዞ ውስጥ 15 የሻምፒዮንስ ሊግ ዋንጫን ከፍ ያደረገ፣ 36 ጊዜ ላሊጋውን ዋንጫ ላይ የነገሰ፣ 20 የኮፓ ዴላሬ ዋንጫዎችን ያፈሰ፣ 13 የሱፐር ኮፓ ዲ ስፓኞል ዋንጫን ያሸነፈ፣ 8 ጊዜ የፊፋ ሱፐር ካፕ ባለድል፣ 9 የፊፋ ክለቦች ዓለም ዋንጫን ያሸነፈ፣ 2 የዩሮፕ ሊግ ዋንጫን ያሳካ፣ 3 የኢንተርኮንቲኔንታል ዋንጫን ያገኘ፣ 1 ኢንተርናሽናል ሻምፒዮን ካፕን ያሸነፈ፣ በአጠቃላይ በ124 ዓመታት ጉዞ ውስጥ 128 ዋንጫዎችን በመሰብሰብ ከየትኛውም ክለብ በላይ በዋንጫ እያሰበረቀ ቡድን ሪያል ማድሪድ ነው። 124ኛ ዓመት እነሆ የምስረታው ቀን። ውድ ቤተሰቦቻችን ባርሴሎና ደርሰናል። የባርሴሎና ፕሬዝዳንታዊ ምርጫ በዚህ ወር አጋማሽ እንደሚካሄድ ይታወቃል። ሁዋን ላፖርታ ከቪክተር ፎንቴ ዋነኛ ተፎካካሪ ናቸው። በእርግጥ 4 ናቸው፣ ግን 2 በትልቁ ይጠበቃሉ። ከሰሞኑ ጎል ስፖርት ባሰባሰበው ድምፅ ሁዋን ላፖርታ ድጋሜ መረጥ ዕድላቸው ከፍ ያለ ነው ማለቱ ይታወቃል። እሳቸው ብፈልግ ይላሉ ቀጣይ ምርጫውን ካሸነፉ በኋላ የፊት መስመር አጥቂ ለማስፈረም እንንቀሳቀሳለን፣ ግዴታ ነውም ብዬ ግን አላምንም ብለዋል። እሳቸው በተለይም አሁን ቡድን ውስጥ ያሉ በርካታ አማራጮች አሉን፣ በጣም አስገዳጅ አይደለም 9 ቁጥር ካስፈለገ ግን እናደርገዋለን ብለዋል። በሪያል ማድሪድ በኩል በቦርዱ በተለይም በዴኮ በሚመራው ቦርድ በመለማዮች በኩል የአትሌቲኮ ማድሪዱን ዩሊያን አልቫሬስ፣ የባየር ሙኒኩን ሃሪኬን፣ የማንቸስተር ሲቲውን ኡመር መርሙሽ እና የጋላታሳራዩን ቪክተር ኦስሜን እየተከታተሉ እንደሆነ ይታወቃል። ጀርመን ደረስን። በጀርመን ቡንደስሊጋም በ2025-26 የውድድር ዓመት ያለ ሃሪኬን የመጀመሪያ ጨዋታ ነው ለባየር ሙኒክ በዚህ ሳምንት የሚደረገው ማለት ነው። ውድ ቤተሰቦቻችን 2023-24 4 ጨዋታ ላይ አልተሳተፈም። 2 የጀርመን ቡንደስሊጋ፣ 2 የዲኤፍቢ ፖካል ዋንጫ ላይ በእነኚህ ጨዋታዎች ላይ 2 ጊዜ ተሸንፎ
2 ጊዜ ያለ ሃሪኬን ድል ነበረው። አምና በ2024-25 ያመለጡት የጨዋታ ብዛት 5 ናቸው። አንድ በጀርመን ዲኤፍቢ ፖካል ተሸነፉ በባየር ሌቨርኩሰን፣ አንድ በአውሮፓ ሻምፒዮንስ ሊግ ነበረ ግን አሸንፏል እሱን ጨዋታ 5-1። ሌላ በቡንደስሊጋ ካልነበረባቸው ጨዋታዎች ውስጥ አምና ማለት ነው ከሌብዥን ጋር 3-3 እና በሜንዝ 2-1 የተሸነፉበት ጨዋታ ይጠቀሳል። ያለሱ ትንሽ ከበድ የሚል ሳምንታትን የማሳለፍ ልምድ ከዚህ ቀደም ነበራቸው። የዚህ ሳምንት የጨዋታ በጉዳት ምክንያት እንደማይኖር ይታወቃል። በአውሮፓ ሻምፒዮንስ ሊግ ይገኛል አይገኝ የሚለውን ግን ከቀጣዩ የቪንሰንት ኮምፓኒ ጋዜጣዊ መግለጫ የምንመለከት ይሆናል። ፈረንሳይ ደረሰን። በርካታ የፈረንሳዩ ክለብ ፒኤስጂ ደጋፊዎች ሐሰተኛ ትኬቶች በመግዛት መጭበርበራቸው ተገልጿል። ሐሰተኛ ትኬት በመግዛት የተጭበረበሩ 2000 ደጋፊዎች በማህበራዊ ሚዲያ ላይ መሆኑም ተነግሯል። በሐሰተኛ ትኬት የጠፋው ገንዘብ 400,000 ዩሮ እንደሚገመት ሲገለጽ ምርመራ እየተካሄደ ነው ተብሏል። የማህበራዊ ትስስር ገጹም እንግዲህ ስም ተያይዞ ተገልጿል። ፒኤስጂ ፕሌስ 75 ተብሎ የሚጠራ ሲሆን ማህበራዊ ሚዲያ ላይ በዚህ ስም ከሁሉም ቦታ እንዲጠፉ መደረጉ ተረጋግጧል። ከማጭበርበር ሂደቱ በኋላ በማጭበርበር ወንጀሉ የተሳተፉ ግለሰቦች 5 ዓመት እስርና የገንዘብ ቅጣት ይጠብቃቸዋል ተብሏል። ምርመራው እየተካሄደ ነው ከተገኙ ማለት ነው። በማህበራዊ ሚዲያ ላይ የሚደረጉ ማጭበርበሮችን እኛም ተጠንቀቁ እንላለን። በሀገራችንም በርካታ እንደዚህ አይነት እውነቶች እንደሚፈጸሙ ይታወቃል። የቀድሞ እንግሊዛዊ የማንቸስተር ዩናይትድ የፊት መስመር ተሰላፊ ጄሴ ሊንጋርድ የብራዚሉን ክለብ ኮሪንቲያንስን ተቀላቅሏል በነፃ። በቅርቡ ከደቡብ ኮሪያው ሸኦል ጋር የተለያየው ጄሴ ሊንጋርድ በነፃ ዝውውር ነው ኮሪንቲያንስን የተቀላቀለው። የ33 ዓመቱ ተጫዋች ጄሴ ሊንጋርድ በኮሪንቲያንስ 77 ቁጥር መለያን ይለብሳል። ጄሴ ሊንጋርድ በእግር ኳስ ሕይወቱ 9ኛ ክለቡን በይፋ ተቀላቅሏል። ጄሴ ሊንጋርድ ከፊርማው በኋላ በርካታ ያነሳቸው ነጥቦች አሉ። እግር ኳስ ሜዳ ላይ ብቻ ሳይሆን ከእግር ኳስ ሜዳም ውጪ በሕይወቱ የገጠሙት በርካታ ፈተናዎች እንደገጠሙት፣ እነኛ ደግሞ በእግር ኳስ ሕይወቱ ላይ በጣም ፈተና እንደዳረጉበት ጨምሮ አያይዞ ገልጿል። በስተመጨረሻም ተጫዋቹ ግን በዛሬው ዕለት ኮሪንቲያንስን በነፃ ዝውውር መቀላቀሉ ይፋ ተደርጓል። በስተመጨረሻም የክርስቲያኖ ሮናልዶ ሳውዲ አረቢያን መልቀቅ እውን ሆኗል። ሳውዲ አረቢያን ለቆም ከሰሞኑ በግብፅ አድርጎ ስፔን ከትሟል የሚል መረጃ ከወጣ በኋላ መረጃውን አልናስር እንዳስተባበለ ይታወቃል። አሁን ግን ስፔን እንደሚያቀና ደግሞ አልናስር መልሶ ዛሬ መረጃ አውጥቷል። ክርስቲያኖ ሮናልዶ ያጋጠመው የሃምስትሪንግ ጉዳት ከባድ መሆኑን የአልናስር አሰልጣኝ ጆርጅ ጄሱስ አስታውቋል። ሮናልዶ ያጋጠመው ጉዳት ከጠበቅነው የበለጠ የከፋ ነው ሲሉም አሰልጣኙ ጠቁመዋል። አሰልጣኝ ጆርጅ ጄሱስ አያይዞም ሮናልዶ ሕክምናውን ለማድረግ ሳውዲ ለቆ ከግል ሐኪሙ ጋር ወደ ስፔን ያመራል ሲሉ ተደምጠዋል። ከሰሞኑም እንዲሁ ወደ ስፔን አምርቷል በጦርነቱ ምክንያት የሚል መረጃ ወጥቶ ግን አስተባብለው ነበር። አሁን ስፔን ይሄዳል። የሚሄደው ግን የሳውዲ አረቢያ ውስጥ ወይም በቀጠናው አካባቢ ያለውን ጦርነት ሰግቶ ሳይሆን በጉዳቱ ምክንያት ነው ብለዋል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ለ24 ዓመታት ሲቆይ ወደ 1286 ጨዋታን ማድረግ ችሏል። በእነዚህ ረጅም ዓመታት በጉዳት ምክንያት ያመለጡት የጨዋታ ብዛት 69 ናቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ላይ ትገኛላችሁ። ለእናንተ ውድ አድማጮቻችን ለሰዓቱ አሰናዳናቸውን ስፖርታዊ ጥንቅር በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ሁላችሁም ላይክ እያረጋችሁ እንድታበረታቱን ግን በትህትና ጠይቀናል። 1000ዎቻችሁ ላይክ ካረጋችሁ ለእኛ በቂ ነው። አመስጋኞች ነን። ቃል ነኝ። ወደ ፕሪሚየር ሊግ መረጃችን ተሻገርን። ቀደም ባለው መረጃችን የሁስኮርድን የሳምንቱን ምርጥ 11 ይፋ ስናደርግላችሁ የአለን ሺረርን ለዚህኛው የመረጃ ሰዓት ቀነቀጠሮ ወይም ሰዓት ቀጥረን ነበረ። ነው የአለን ሺረርን እናደርሳችሁም። በሳምንቱ ከ29ኛ ሳምንት ጨዋታ በኋላ የአለን ሺረር ምርጥ 11 በፕሪሚየር ሊግ ኦፊሻል ገጽ ይፋ ተደርገዋል። አሰልጣኙ ኤዲ ሃው ሆኖ ተመርጧል። ዩናይትድን ከረታውን የካስል ዩናይትድ ማለት ነው። በ3-1-3 የሚመስል የጨዋታ ፎርሜሽን ነው። ግብ ጠባቂ ራምስዴል ከኒካስል ዩናይትድ፣ 3 ተከላካዮች ታርኮውስኪ
ከኤቨርተን፣ ጋብሪኤል ማጋሌሽ ከአርሰናል፣ ኪርች ከወልቭስ ተመርጧል። 6 ቁጥር ቦታውን ለኤሊዮት አንደርሰን ከኖቲንግሃም ፎረስት ተሰጥቷል። 3 የአማካይ ስፍራ ተጫዋቾች አዳም ዋርተን ከኒካስል ዩናይትድ፣ ኬረን ዲሽፕሪሃል ከኤቨርተን፣ ጆሊንተን ከኒካስል ዩናይትድ። 3 የፊት መስመር አጥቂዎች ኡሽሉዋ ከኒካስል ዩናይትድ፣ የፊት መስመር አጥቂ በግራ መስመር ሰመርቪል ከዌስትሃም ዩናይትድ፣ 9 ቁጥሩ ለዦዋ ፔድሮ ከቼልሲ በእርግጥ ሃትሪክ ስለሰራ የሁስኮርድም የአለን ሽረርም ተመራጭ ሆኗል። ይሄ የአለን ሽረር የሳምንቱ ምርጥ 11 ነው። እንዳልኳችሁ በአሰልጣኝ ዘርፍ ከኒካስል ዩናይትድ ኤዲያው የሳምንቱ ምርጥ አሰልጣኝ ብሎ መርጦታል። የእናንተ ምርጥ ከዚህ ውስጥ የጎደለ ተጫዋች ካለ ግን በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። በስካይ ስፖርት የቀረበው የዛሬ ትንበያ በእርግጥ መነሻው ምንጩ ኦፕታ ነው። በጣም አነጋጋሪ ነው። ኦፕታ ይዞት በወጣው መረጃ መሰረት ውድ ቤተሰቦቻችን ወልቭስ 99% ከፕሪሚየር ሊግ ይወርዳል ብሏል። ኦልሞስት አይተርፍም እንደማለት ነው። በርንሌም በተመሳሳይ 99% ከፕሪሚየር ሊግ ይወርዳል ቅድመ ግምት ተሰጥቷል። ስለዚህ ወልቭስና በርንሌ ለመውረዳቸውም ብዙም አጨቃጫቂ አይደለም። የኦፕታም ግምት ላያስፈልግ ይችላል፣ ሁኔታውም እንደዛ ስለሚመስል። ከዛ ቀጥሎ ማን ነው ወልቭስና በርንሌን ተከትሎ ግን ሊወርድ የሚችለው ሲል ኦፕታ ቀጥሎ ያስቀመጠው ዌስትሃም ዩናይትድ 49% የመውረድ ቅድመ ግምት ተሰጥቶታል። በርንሌና ወልቭስን ተከትሎ ኖቲንግሃም ፎረስት 26%፣ ስፐርስ 16% ሊወርድ ይችላል ተብሏል። ኢቨን ውድ ቤተሰቦቻችን ለሊድ 8% ነው ሊወርድ የሚችል እድሉ። ፓላስ 0.06% ነው የተሰጠው። ስፐርስ ግን ከሊድስም በላይ ሊወርድ ይችላል ብሏልና ኦልሞስት ከወራጅ ቀጠና ውስጥ ከሁለት ክለቦች በተለየ ከዌስትሃም እና ኖቲንግሃም ፎረስት በተለየ የተሰጠው እንጂ ቶትናም ይወርዳል እያለ ነው ኦፕታ። በርካቶችም በጉዳዩ ላይ የቶትናም መውረድ ለሊጉ ይጎዳል እያሉ ነው። ከዚህ ጋር በተያዘ በርከት ያሉ ክለቦችም ቶትናም ሊወርድ ይችላልና ኮከቦቻቸውን እናስኮበልላለን ብለውም እየጠበቁ ነው። እነ ክርስቲያን ሮሜሮ፣ ሚኪ ቫንደቢን፣ ሪቻርልሰን ጨምሮ በርካታ ፈላጊዎች ካሁኑ ብቅ ብለዋል። በተለይም ክለቡ የሚወርድ ከሆነ በርካሽ ገንዘብ ተጫዋቾቹ ይገኛሉ በሚል ማለት ነው። የቶትናም መውረድውን የሚሆን ከሆነ ክለቡን ደግሞ ተጫዋች ገዝተው በማፍረስ በርካታ ክለቦች የቶትናምን አደጋ ያበዙታል እየተባለም ይገኛል። ውድ ቤተሰቦቻችን ማንቸስተር ሲቲዎች ኮከባቸውን ማጣት አይፈልጉም። ሮድሪን በተለይም ሪያል ማድሪዶች አሁን ተጫዋቹ ላይ ያላቸው ፍላጎት ግልጽ ከሆነና በቀጣይ ውድድር ዓመትም ፍሎሬንቲኖ ፔሬዝ ኮከብ አሰልጣኝ ከኮከብ ተጫዋቾች ጋር ቡድኑ እንደሚያጠናክሩት ይፋ ካደረጉ በኋላ በሪያል ማድሪድ ዝርዝር ውስጥ ስማቸው ከተገኘው አንደኛው የሲቲው ሮድሪ ነው። የሲቲውን ሮድሪን በተመለከተ ታዲያ ውድ ቤተሰቦቻችን የባሎንዶር አሸናፊያቸውን ኮንትራት ካሁኑ ለማራዘም እቅድ ይዟል። በቀጣይም ድርድር ያደርጋሉ ተብሏል። ሁሉ ነገር ግን የሚወሰነው አሁንም በሮድሪ ፍላጎት ላይ ተመሰረተ ይሆናል። በቡድን ዜና ፔፕ ጋርዲዮላ ከኒካስል ዩናይትዱ ጨዋታ በፊት ባነሷቸው አንዳንድ ሀሳቦች ላይ በተለይም የጉዳት ዜናን በተመለከተ ምላሽ ሰጥተዋል። ፔፕ ጋርዲዮላ ኒኮ ኦራይሌ በኒካስል ዩናይትዱ የኤፍኤ ካፕ ጨዋታ ላይ ስለመገኘቱ 100% የተረጋገጠ ነገር የለም፣ ግን አሁን ጥሩ ስሜት እየተሰማው ነው። የተወሰኑ ልምምዶችን ከኛ ጋር ሰርቷል። ዛሬም ተጨማሪ ልምምዶቹን እናያለን ብለዋል። ቅዳሜ ምሽት 5 ሰዓት ነው ጨዋታው የሚደረገው። ጨዋታው ጋር በተያያዘ ተጨማሪ መረጃዎች ይኖሩናል። ግን የሲቲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ከላኩልን ጥያቄ ውስጥ የሃላንድ ፍጹም ቅጣት ምት ለምንድን ነው ለሃላንድ ያልተሰጠው በኖቲንግሃም ፎረስት ጨዋታ የሚል ነው። ያው በርካቶችን ያከራከረ ጉዳይ ነው። የዳኝነት ውሳኔ አንድ ጨዋታ ላይ የተወሰነ ውሳኔ ሌላ ጨዋታ ላይ ወሰነ በሚል ቅሬታ እየቀረበበት እንደሆነ ይታወቃል። ሲቲዎችም በብዙ የተቃወሙት ነው። ቤርናንዶ ሲልቫም በጣም ከተቃወመው ነገር ያንን አጋጣሚ እንደነበረ ይታወቃል። አድማጫችንም ጥያቄ ጠይቆን ነበረ። የፕሪሚየር ሊጉ ዳኞች በጉዳዩ ላይ እስካሁን ያሉት ነገር የለም፣ ፍጹም ቅጣት ምት ያሰጣል አያሰጥም በሚል ሲቲዎችም መረጃውን ብዙ አላራገቡትም ወይም ብዙ ጫና አልፈጠሩም ሚዲያ ላይ በጉዳዩ ዙሪያ። ነገርየው እንዲሁ ተደበስብሶ አልፏል። ያሰጠ ነበር አያሰጥም በሚለው ጉዳይ ላይ በተለይም የፕሪሚየር ሊጉ የዳኞች ማህበር በጉዳዩ ላይ ያለው ነገር የለም። ተጨማሪ መረጃዎችን ካገኘን ግን አጣርተን ለአድማጮች ተመልካቾቻችን የምናመጣው ይሆናል። ሊያም ሮዛኒየር በአርሰናል ያጫወት ዘይቤ ዙሪያ ስለሚነሱ ወሬዎች የእርሶስ ምልከታ እንዴት ያለ ነው ብለው ተጠየቁ። አርሰናል በጣም ጥሩ ቡድን ናቸው። በጣም በሚገባ የተደራጁ ናቸው። ካመኑበት በማንኛውም መንገድ መጫወት ይችላሉ። ሁሉም ሰው የራሱ የሆነ ሀሳብ አለው። እኔ እዚህ በቼልሲ ያለሁት ለመፍረድ አይደለም። ማንኛውም ቡድን በፈለገው መንገድ ይጫወታል፣ አከብራለሁ። እኔ ዋና ዓላማዬ
ቼልሲ ያንን ቡድን ሲገጥም እንዲያሸንፍ ማድረግ ብቻ ነው። ስለ አርሰናል አይመለከተኝም፣ ግን አርሰናል የተደራጀ ቡድን ነው፣ ስለሚጮትበት መንገድ ግን አይመለከተኝም ብሏል። ሌሎች አሰልጣኞች ያሉትን ከዚህ ቀደም በዩቲዩብ ገጻችን አጋርተናችሁ ነበር። ሊያም ሮዛኔር ዋንጫዎችን ስለማሸነፍ ሐሳባቸውን አጋርተዋል። ዋንጫ ማሸነፍ ለሁሉም ቡድን የተቀመጠ የቤት ስራ ነው ብሏል። ትኩረቶች በውድድር ዘመኑ መጨረሻ በሚገኘው ዋንጫ ላይ ብቻ ከሆነ ምናልባት ምንም ነገር ላታሸንፍ ትችላለህ፣ ግን እያንዳንዱን ጨዋታ እያሸነፍ በእያንዳንዱ ጨዋታ ትኩረት እያረክ ስትሄድ ደግሞ አመቱ መጨረሻ ላይ የሆነ ነገር ታሸንፋለህ። ስለዚህ የሁሉም ቡድን መጨረሻ ግቡ ዋንጫ ነው፣ የኛም እንደዛው ነው ሲሉ ተደምጠዋል። በቼልሲ በኩል ምናልባት ዘንድሮ በራሱ መወሰን የሚችላቸው ዋንጫዎች ኤፍ ኤ ካፕ እና ሻምፒዮንስ ሊግ ናቸው። ከዛ ውጭ ፕሪሚየር ሊግ ነገሮች በጣም ከበድ ያሉ ናቸው። በካራባኦ ካፕ አስቀድመው እንደተሰናበቱ ይታወቃል። ሊያም ሮዛኔር ስብስቡ በሙሉ እጠቀመዋለሁ ብሏል። እሳቸው እስካሁን ባደረግኳቸው ጨዋታዎች በሙሉ ተመሳይ ቋሚ 11 ተጫዋቾችን ተጠቅሜ አላውቅም። የኔም ሆነ የክለቡ ዓላማ ዋንጫዎችን የሚያሸንፍ ስብስብ መገንባት እንጂ በምርጥ 11 ብቻ መጫወት አይደለም ብሏል እሳቸው። ለዚህ ደግሞ ተጫዋቾችን ማፈራረቅ፣ ሮቴት ማድረግ ያስፈልጋል ብለዋል። ስለ ሮሚዮ ላቪያ ምላሽ ሰጥተዋል። ሮሚዮ በእርግጠኝነት በጨዋታ ይሳተፋል፣ ለመጫወት በጣም ጓጉቷል። እኛ ግን በምርጥ ሁኔታ ልናዘጋጀው እና ልንከባከበው ይገባል ብለዋል። ያው ተመሳሳይ ተደጋጋሚ ጉዳት ስለሚያስተናግድባቸው ነው። ሊያም ሮዛኔር ከዦዋ ፔድሮ ጋር በተያያዘ ከፔድሮ ጋር አንዳንድ ምርጥ ውይይቶችን አድርገናል። እሱ ትልቅ አቅም ያለው ተጫዋች ነው። ነገሩ እኔ ስላደረግኩት ሳይሆን እሱ ስላከናወነው ነው። በጣም ምርጥ ተጫዋች ነው፣ በታክቲክም ረገድ ምርጥ ነው ብለዋል። ከሊያም ዴላፕ ጋር በተያዘ ሊያም ባለፈው ጨዋታ 3 አሲስቶችን አድርጓል። በጥሩ ሁኔታ ላይ ነው። ዦ አሁንም እንደ ምርጥ ተጫዋች ነው የማየው ሁለቱንም ብለዋል። ሊያም እድሉን ሲያገኝ ብቃቱን እንደሚያሳይ ጠብቃለሁ። ሁለቱም ተጫዋች ለቡድኑ ምርጥ ናቸው ሲሉ ተደምጠዋል። ሞይሰስ ካይሴዶ 50 ሲደመር ኳሶችን በዚህ ዓመት አቋርጧል። እንዳጠቃላይ 51 ናቸው በዚህ ዓመት ያቋረጣቸው ኳሶች ተቃራኒ ቡድን ሲቀባበል። በነገራችን ላይ ቼልሲን ተቀላቅሎ መጫወት ከጀመረበት 2023/24 ሲዝን 1 ጀምሮ 137 ኳሶችን አቋርጧል። ይሄ አንድም ተጫዋች በዚህ ደረጃ አይጠቀስም። ሁለተኛ የሚገኘው ከሱ ቀጥሎ በእርግጥ ሊዩስ ኩክ በበርንማውዝ 130 ኳሶችን አቋርጧል። ጄምስ ጋርነር ከኤቨርተን 114 ኳሶችን፣ ሪያን ግራቨንበርግ ከሊቨርፑል 111 ኳሶችን ሲያቋርጥ፣ ክሪስቲያን ኖርጋርድ በብሬንትፎርድ አሁን በአርሰናል ይገኛል 103 ኳሶችን አቋርጧል። የካይሴዶን ያክል ግን የሚስተካከል አንድም የለም። አደገኛው የሜዳ ክፍል ላይ አደገኛው ተጫዋች በቼልሲ በኩል ካይሴዶ ነበር ማለት ይቻላል። ዦዋ ፔድሮ በቡድን ውስጥ እንደ ኮል ፓልመር ያለ ተጫዋች መኖሩ በጣም ጠቃሚ ነው ብሏል። ፓልመር ፍጹም የተለየ ተጫዋች ነው። በጣም ስፔሻል ከሚባሉ ተጫዋቾች አንደኛው ነው። በተለይም ቼልሲን ከተቀላቀልኩ ጊዜ ጀምሮ እኔን በብዙ የረዱኝ ተጫዋች ነው። እሱን በጣም እወደዋለሁ። ሁለታችንም አብረን ረጅም ሰዓት በልምምድ ሜዳ ላይ እናሳልፋለን። ከልምምድ ሰዓትም ውጪ በጣም ምርጥ ጓደኛ ነን ብሏል ዦዋ ፔድሮ ስለ ፓልመር ሲናገር። ቡድን ውስጥም በጣም ወሳኙና ቁልፉ ተጫዋች ሲለ ተደምጧል። ከሰሞኑም 3 ግብ አስቆጥሮ ሃትሪክ ሲሰራ ዦዋ ፔድሮ 1 አሲስት ደግሞ ለፓልመር አድርጎለት እንደነበረ ይታወቃል። በዚሁ የዝውውር መረጃን እንቀጥል። ቼልሲ እየፈለገው ነው ታይለር አዳምስን። በእርግጥ ቼልሲ ብቸኛው ቡድን አይደለም፣ ሊቨርፑልም የዚህ ተጫዋች ፈላጊ ነው። በበርንማውዝ ቤት አስደናቂ ውድድር ዓመትን እያሳለፈ የሚገኘው ታይለር አዳምስ 27 ዓመቱ ነው። እንደ ትራንስፈር ማርኬት ዘገባ ከሆነ 25 ሚሊዮን ዩሮ አካባቢ ወጪ ሊያስደርግ የሚችል ተጫዋች በሊቨርፑልም በቼልሲም ዝርዝር ውስጥ አለ። በዛው የሊቨርፑልን መረጃን ቀጥሉ። ውድ ቤተሰቦቻችን ዩቲዩብ ገጻችን ላይ ትገኛላችሁ። ሁላችሁም ላይክ እንድታደረጉን ግን በትህትና እንጠይቃለን። ውድ ቤተሰቦቻችን የሊቨርፑል 2 የመረጃ ክፍለ ጊዜ ነው ዛሬ ያለን። የመጀመሪያውን ምዕራፍ እናደርሳችሁ። ሮበርትሰን በሬክሳም እየተፈለገ ነው ተብሏል። የ31 ዓመቱ አንዲ ሮበርትሰን በቀጣይ ውድድር ዓመት ወደ ፕሪሚየር ሊግ ለማደግ ከፍተኛ ጥረት እያደረገ የሚገኘው ሬክሳም ባያድግም ለማደግ ይጠቅመው ዘንድ ከዋክብትን ማስፈረም ይፈልጋል። ካደገም ደግሞ እንደ ጥሩ አማራጭ ይጠቀመዋል ተብሏል ወደ ፕሪሚየር ሊጉ። እናም አንዲ ሮበርትሰንን ከሊቨርፑል የግላቸው ማድረግ ይፈልጋሉ። በአመቱ መጨረሻ ከኮንትራት ነፃ እንደሚሆን ይታወቃል። ተጫዋቹ የ31 ዓመቱ ተጫዋች በፍላጎት ደረጃ በሊቨርፑል መቆየትን እንደ አማራጭ ያል፣ ግን በሊቨርፑል ኮንትራቱን እስካሁን የማደስ ምንም አይነት እንቅስቃሴ አልተደረገምና በአመቱ መጨረሻ ሊቨርፑልን መልቀቁ የሚቀር አይመስልም። በሊቨርፑል በኩል የሳላ ተተኪዎች እየተፈለጉ ነው።
ከሳላ ተተኪዎች አሁን በተለይም የስፔን መገናኛ ብዙሃን ዛሬ በስፋት ከዝውውር ጉዳይ ላይ ይዘውት የወጡት የአንዲዮ ሜንዲን ጉዳይ ነው። የ19 ዓመቱ የአረቤ ሌብዥንግ ተጫዋች የአንዲዮ ሜንዲ የሳላ ፍጹማዊ ተተኪ ተደርጎ ተይዟል። በኦሊሴ በኩል እንደ ቅር ተይዞ ነበር፣ ግን በባየር ሙኒክ በኩል ለገንዘብ ብለው ኦሊሴን ይለቁታል ተብሎም አልታሰበም። ይልቁንስ እንደዚህ ተጫዋች የመሸጥ ፍላጎት ካላቸው ክለቦች ውስጥ አንዱ አረቤ ሌብዥንግ ነው። ግን የዝውውር ሂሳቡ ከ100 ሚሊዮን ዩሮ በላይ ሊቨርፑልን ሊያስወጣ ይችላል ይላል የስፔን መገናኛ ብዙሃን ዛሬ በሰበር ይዞት ከወጡት መረጃ። እንደሚታወቀው ሌላኛው ቀደም ባለው መረጃችን ያጋራናችሁ የክለብ ብሩጁ የማይል ተከላካይ ጆኤል ኦርዴኖዝም ስሙ ከበርካታ ክለቦች ጋር ሲያዝ ፍላጎቱ ወደ ፕሪሚየር ሊግ መመለስ፣ ወደ ፕሪሚየር ሊግ መሄድ፣ ፍላጎቱን በፕሪሚየር ሊግ እንደ ሊቨርፑል ባለ ቡድን መጫወት መሆኑን ተናግሮ ኮናቴን ሊያጣ ከጫፍ በደረሰው ሊቨርፑል ውስጥ አለው እያለ ነው። በልጅነቱ ጀምሮ የሊቨርፑል ትልቅ ደጋፊም እንደነበረ ዛሬ ተናግሯል። የክለብ ብሩጁ የማል ተከላካይ ጆኤል ኦርዴኔዝም ስሙ ከሊቨርፑል ጋር አሁን በስፋት እየተያዘ ይገኛል። ዩናይትድ ደረስን። ውድ ቤተሰቦቻችን ማንቸስተር ዩናይትድም በዝውውር መስኮቱ ላይ የነቃ ተሳትፎን እያደረገ ይገኛል። በተለይም በመለማዮቹ በኩል ለቡድኑ ያስፈልጋሉ ያሉትን ተጫዋቾች ለማምጣት አሁንም እንቅስቃሴ እያደረጉ ይገኛሉ። ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ከዚህ በኋላ አሰልጣኝ ላይ ብቻ የተንተራሰ ሳይሆን የማንቸስተር ዩናይትድ ባህል ላይ የተመረኮዘ ጨዋታ ስታይል ያላቸው ተጫዋቾችን ቦርዱ ያመጣል። አሰልጣኝ ቢቀያየርም ተጫዋቾቹ ይቀጥላሉ ማለት ነው። ከዚህ ውስጥ ደግሞ ናትናኤል ብራውን በዝርዝር ውስጥ የተያዘ ተጫዋች ሆኗል። ከዚህ ጋር በተያዘ ማንቸስተር ዩናይትዶች የአይንትራክ ፍራንክፈርቱን ተጫዋች በመለማዮቻቸው በኩል ሲያዩ ገና 22 ዓመቱ ነው። 65 ሚሊዮን ዩሮ አካባቢ በአይንትራክ ፍራንክፈርት በኩል ለተጫዋቹ ይጠይቃሉ ተብሏል። ተመላላሽ ተጫዋች ነው፣ ፉል ባክ ነው። በጣም አስደናቂ ውድድር ዓመትንም በጀርመኑ ክለብ እንዲሁ እያሳለፈ ይገኛል። ሌላኛው ኒውካስል ዩናይትዱ አማካኝ ሳንድሮ ቶናሊም በዩናይትድ ዝርዝር ውስጥ እንዳለ ይታወቃል። ከዚህ ጋር በተያያዘ 100 ሚሊዮን ዩሮ በላይ ሊያስወጣቸው ይችላል። ብሩኖ ጉማሬሽ ሌላኛው አማራጫቸው እንደሆነ ይታወቃል። እንደውም በካዜሜሮ የተጠቆመ መሆኑን ከሰሞኑም ነግረናችሁ ነበር። ማንቸስተር ዩናይትድ ተጫዋቹን ክረምት ላይ የካዜሜሮ ተተኪ ለማድረግ ሳንድሮ ቶናሊን በቅዳቸው ውስጥ ይዘዋል። በዛ ቦታ ላይ በእርግጥ በርካታ አማራጮች አሉ፣ ግን የገንዘቡ ሁኔታ ቀላል የሚባል አይደለም። ዩናይትድ ይሄንን ለማካካስ ከማርከስ ራሽፈርድ እና ከራስመስ ሆይሉንድ ዝውውር አጠቃላይ 70 ሚሊዮን ፓውንድ አገኛለሁ ብሎ እየሰራ እንደሆነ ይታወቃል። ከዛ በተጨማሪ በቀጣይ ክረምት ላይ ካዜሜሮ ኡጋርቴን ጨምሮ በርካቶች ከክለቡ ይሰናበታሉ። ያ ደግሞ የደሞዝ ሁኔታውን ያስተካክለለታልና ዩናይትድ በርካታ ዝውውሮችን ለማድረግም ያግዘዋል። በዚህ መሰረት ዩናይትድ አሁን ገበያው ላይ አማካዮች አብዛኞቹ ከ100 ሚሊዮን ፓውንድ በላይ የግራ ክንፍ አጥቂም ይፈልጋል። በተመሳይ የአንዲዮ ሜንዲ በዩናይትድ ዝርዝር ውስጥም አለ። ከ100 ሚሊዮን ፓውንድ በላይ ነው ብሏል የዛሬ ስፔን መገናኛ ብዙሃን ለሊቨርፑል ዘገባም ሲወጡ። ዩናይትድ በቀጣይ ክረምት ላይ በርከት ያሉ የማይጠቀምባቸውን ለመልቀቅ የሚያስገድደውም ይኸው የገንዘብ ሁኔታ ነው። የቀድሞ የማንቸስተር ዩናይትድ ተከላካይ ፓትሪስ ኤቭራ የቀድሞ ክለቡ ታሪካዊ ተጫዋቾች የሚሰጡትን ሐሳብ ተችቷል። አብዛኞቹ ይላሉ ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ አብዛኞቹ የማንቸስተር ዩናይትድ የቀድሞ ተጫዋቾች የአሰልጣኝነት እድል አግኝተው ወዲያው ከስራቸው የተባረሩ ብሏቸዋል ፓትሪስ ኤቭራ። ይህንን ለራሱ ለጋሪ ኔቭል ነግሬዋለሁ ብሏል። አሁን ጋሪ ኔቭል እና ስኮልስ ዩናይትድን በትችት ቁም ስቅሉን ካሳዩት ውስጥ ይጠቀሳሉ። ጋሪ ኔቭልን በተመለከተ ኤቭራ በቲቪ ማውራት ቀላል ነው፣ በቫሌንሻ ሄደ አልተሳካልህም፣ ያውም በ3 ወር ነው ቫሌንሺያ ያባረረ ብዬ ለራሱ በአካል ነግሬዋለሁ ብሏል ኤቭራ። አክሎም ጥሩ ተጫዋቾች ነበሩ በማንቸስተር ዩናይትድን ዛሬ በትችት ቁም ስቅሉን የሚያሳዩት፣ ነገር ግን የአሰልጣኝነት ታሪካቸው በጣም ደካማ፣ በ3 ወር ጊዜ ውስጥ የሚባረሩ ከየክለቡ ብሎ ቀድሞ የቡድን አጋሮቹን ተችቷል። ሲናገሩና ሲተቹ የአሰልጣኝ ማይክል ካሪክን የወደፊት ሲቪ ጭምር እያበላሹ ነው። ትችታቸው የማጋነን ባህር ያለበት፣ ትኩረት የመሳብ ባህር ያለበት ብሏል። በእርግጥ እቺን የኤቭራን ሐሳብ ዋይኒ ማርክሩኒም ቀደም ባለው መረጃችን እንዲሁ ተመሳሳይ ሐሳብ አንስቶ ማጋራታችን ይታወቃል። ሉዊስ ኤንሪኬ ለማንቸስተር ዩናይትድ በጣም ተስማሚና ምርጥ አሰልጣኝ ሊሆን ይችላል እያለ ነው ኤቭራ። ነገር ግን ይላል እሱ በእግር ኳስ ፍልስፍናው እኔ በወደውም በግል ህይወት ውስጥ ያለፈበትን መንገድ ጠንካራ መሆኑን ያሳያል። ፒኤስጂ ቤት የሰራው ስራ ያለ ሊዮኔል ሜሲ፣ ኬሪያን ምባፔና ኔይማር ሻምፒዮንስ ሊግ ዋንጫን ከምንም በላይ ድንቅ ስኬቱ ነው። በኔ እይታ ዩናይትድ በሚያክል ትልቅ ክለብ ውስጥ በስም ብቻ መጫወት አይቻልም። መሮጥና እስከ መጨረሻው መፋለም
መጋፈጥ የጨዋታ አካል መሆን አለበት። ኤንሪኬ ደግሞ ይህ እንዲያደርግ የሚፈልግ አይነት ሰው ነው። ይህ ቢባልም ግን አሰልጣኝ ማይክል ካሪክን ፈጽሞ መርሳትና መዘንጋት የለብንም። ሉዊስ ኤንሪኬ በጨዋታ ፍልስፍናውና ባስተሳሰቡ ለዩናይትድ ሊሆን ይችላል የሚል እምነት አለኝ ብሏል ፓትሪስ ኤቭራ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ጎል ስፖርት ለዩናይትድ ደጋፊዎች አንድ መጠይቅ ያዘጋጃል። እኒህ መጠይቅ ውስጥም ዩናይትድን በቀጣይ ማን በቋሚነት ይረከብ ነው። ካሪክ፣ ኦሊቨር ግላስነር፣ ቶማስ ቱዌል፣ ዣቪ አሎንሶ እና ሉዊስ ኤንሪኬ እጩ ነበሩ። ማይክል ካሪክ 62% በዩናይትዳውያን ተመርጧል በጎል ስፖርት ላይ። ኦሊቨር ግላስነር 17%፣ ቶማስ ቱዌል 7%፣ ዣቪ አሎንሶ 5%፣ ሉዊስ ኤንሪኬ 5% ተመርጠዋል። ምናልባት የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎች ቀጣይ ዓመት ቋሚ ይሆን ዘንድ የእናንተ ተመራጩ አሰልጣኝ ግን ማን ነው ምረጡ ብትባሉ በዩቲዩብ ገጻችን ላይ ምላሻችሁን አስቀምጡልን። ኮቢ ማይኖን በተመለከተ ኤቭራ መልካታውን ያጋራል። ኤቭራ ስለ ኮቢ ማይኖ ሲናገር በጣም ትሁትና ምርጥ እግር ኳስ ተጫዋች ነው። በሱና በሩበን አሞሪም መካከል ምን እንደተፈጠረ ምንም የማውቀው ነገር የለም። ስለዚህ ጉዳይም በጨራሽ አልጠየቅኩትም፣ ምክንያቱም የኔ ጉዳይ አይደለምና ብሏል። ኤቭራ ግን ይቀጥላል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አሁን ላይ በድጋሚ መጫወት እድልን በካሪክ ስር በማግኘቱ በጣም ደስተኛ ነኝ። ይህ ልጅ እውነት በጣም አቅሙ ችሎታው ከፍ ያለ ነው ብሏል። የኮቢ እድል ማግኘት ለማንቸስተር ዩናይትድ ደጋፊዎችም ጥሩ ዜና ነው። ከሱም በተጨማሪ ዩናይትዳውያን ናፍቀውት ነበረም ብሏል ኤቭራ። ናም እድሉን በማግኘቱ ለእኔም ደስ ብሎኛል ብሏል። ሌላኛውን አማካይ እናንሰው። ኤቭራ እንግዲህ በጣም ምርጥ ነው፣ ትሁት ነው ያለው ኮቢ ማይኖ በሩበን አሞሪም ስር እድል የተነፈገው ከብሩኖ ጋር ይፎካከር በሚል ምክንያት እንደነበረ ይታወቃል። ብሩኖን እንቀጥል። በዚህ ውድድር ዓመት በአንድ ጨዋታ 8 የግብ ዕድሎችን የፈጠረ የመጀመሪያው ተጫዋች 29ኛ ሳምንት ላይ ተገኝቷል። እሱም ብሩኖ፣ እሱም በኒውካስል ዩናይትድ ጨዋታ ነው። ሁስኮርድ በዚህ ዓመት አንድም ተጫዋች 8 የግብ ዕድሎችን በአንድ ጨዋታ አልፈጠረም። ብቸኛው ተጫዋች ብሩኖ ሚጌል ፈርናንዴዝ ነው ብሏል። ውድ ቤተሰቦቻችን ማንቸስተር ዩናይትድ በሲዝኑ ሁለተኛ አጋማሽ ላይ 21 ነጥቦችን ሰብስቧል። ይሄም ከአርሰናል ከሊጉ መሪ እኩል ያደርገዋል። ሲቲ 19፣ ቼልሲ 18፣ በርንማውዝ 17 ነጥቦችን የሰበሰቡት። ዩናይትድ አሁን ከፕሪሚየር ሊጉ መሪ አርሰናል እኩል በሲዝኑ ሁለተኛ አጋማሽ ነጥብ ሰብስቧል። ያም በፕሪሚየር ሊጉ 3ኛ ደረጃ እንዲቀመጥ አድርጎታል። ምንም እንኳን ከሰሞኑ በኒውካስል ዩናይትድ ሽንፈት ቢደርስበትም ከዩናይትድ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ላይ የምትገኙ ማንቸስተር ዩናይትድ ለሚቀጥለው የ2026/27 የውድድር ዘመን የጨዋታ ትኬት ዋጋ ጭማሪ ማድረጉ ካሁኑ ዝግብን ፈጥሯል። ማንቸስተር ዩናይትዶች በቀጣይ የውድድር ዘመን በሚኖራቸው የጨዋታ ትኬት ዋጋ ላይ የ5% ጭማሪ ማድረጋቸውን ይፋ አድርገዋል። ማንቸስተር ዩናይትድ የጨዋታ ትኬት ዋጋ ጭማሪ ሲያደርግ ለተከታታይ 4ኛ የውድድር ዘመን ነው። ማንቸስተር ዩናይትድ የጨዋታ ትኬት ዋጋ ጭማሪው ክለቡን ወደ ከፍታ ለመመለስ አንጻር እንዲታይ ቢጠይቅም ደጋፊዎች ግን ጭማሪውን እየተቃወሙት መሆኑንም ነው እየተመለከት ነው። ውድ ቤተሰቦቻችን በአርሰናል የመረጃ ሰዓታችን ከዩናይትድ ጋር የተያዘ መረጃ በዛው አንስተን ወደ አርሰናል እንሻገር። የአርሰናሉ ተጫዋች ኑኖ ማዱኬ የልጅነት እግር ኳስ ሕይወቴን ያሳመረልኝ ሮናልዶ ያ የማንቸስተር ዩናይትዱ ሮናልዶ ነበር ብሏል። ሮናልዶ በወቅቱ ማንንም የማይፈራ በጣም ጠንካራ ታጋይ፣ በማንቸስተር ዩናይትድ ሁሉንም ነገር የሰጠ ብሏል። በእግር ኳስ ሕይወት ውስጥም እንዴት አይነት ጊዜን እንዳሳለፈ ተመልከቱት። መጀመሪያ ላይ በጣም ጥሩ ድሪብለን ነበር። በስተመጨረሻም ላይ በጣም ምርጡ ግብ አስቆጣሪ ሆነ። ከመነሻው የእግር ኳስ ሕይወቱ እስካሁን ያለው ትምህርት ይሆናል ብሏል። ለመጀመሪያ ጊዜ እሱን ከተመለከትኩ በኋላ ነው የእግር ኳስ ሕይወቴን ሀብዬ የጀመርኩት ይላል የአርሰናሉ ኑኖ ማዱኬ። እናም ሮናልዶን እንደ አራያ እመለከቷለሁ። አሁንም ልክ እንደሱ መሆንን እሻለሁኝ ወይም እሱ ባለፈበት መንገድ ማለፍ ፈልጋለሁ። ለዛ ደግሞ ጠንክሬ እንድሰራ እንደ ምልክት ከማያቸው ሰዎች ውስጥ የዩናይትዱን ሮናልዶ ብሏል። አርሰናል ኤሊዮት አንደርሰንን ለማስፈረም ከሚፈልጉ ሌሎች የፕሪሚየር ሊግ ክለቦች ውስጥ አንደኛው እንደሆነ ይታወቃል። በተለይም ዴክላን ራይስ እና ኤንደርሰን በቀጣዮቹ ዓመታት የእንግሊዝ እግር ኳስ ምርጥ አማካዮች ይሆናሉ የሚል እምነት ያለው አርሰናል አንዱን ዴክላን ራይስን አስቀድሞ የግሉ እንዳደረገ ይታወቃል። ማርቲን ዙቤሜንዲም በቡድን ውስጥ ምርጡ ተጫዋች ነው፣ ምንም ጥያቄ የለውም። ግን ውድ ቤተሰቦቻችን ዙቤሜንዲ በአማካኝ ስፍራ ላይ አንዳንድ የሚሰራቸው ስህተቶች ምናልባትም የጨዋታ ረፍት በሚያልፍ ሰለገው ሰዓት እንደ ኤሊዮት አንደርሰን ያለ ጥልቅ አማካይ በቡድኑ መጨመርን ይሻሉ። በዚህ ክረምት ላይ ግን በአርሰናል በኩል ይሄን ተጫዋች ለማምጣትም ከፍተኛ ገንዘብ ያስፈልጋልና አርሰናል በቀጣይ ክረምት ላይ
እንደ ቤን ዋይት አሊያም ራሱ ኦዴጋርድም ስሙ ከተነሱት ውስጥ ይጠቀሳል። በእርግጥ ኦፊሻል የሆነ መረጃ አይደለም። እነ ካይ ሃቨርትዝ ኮንትራታቸው የመጨረሻ 2 ዓመት ላይ ገብቷል። ጋብሪኤል ጄሱስ ክለቡን ይለቃል ተብሎ ይጠበቃል። ማይልስ ስኬሊ፣ ኢታን ንዋኔሪም ክለቡ ተሰናባች ውስጥ ይጠቀሳሉ። ዴክላን ራይስ፣ ዩሊያን ቲምበር፣ ሳሊባ፣ ዙቤሜንዲ፣ ኦዴጋርድ፣ ቤን ዋይት አሁን ከጥቂት ደቂቃዎች በፊት መረጃውን ልናሰናዳ ስንል በነበረ ልምምር ላይ አልነበሩም። እነኚህ ሁላ የኤፍኤ ካፕ ጨዋታ እንዳለበት ይታወቃል ከማንስፊልድ ታውን ጋር። ከዛ በዘለለ ማይልስ ስኬሊ በፖርትስማውዝ እና ዊጋን ጨዋታ ላይ ባየው የቢጫ ካርድ ክምችት ምክንያት የማንስፊልድ የዚህ ሳምንት ጨዋታ በቅጣት ምክንያት ያመልጠዋል። ዛሬ በልምምዱ ላይ እንደ ሃሪ አማስ፣ እንደ ማርል ሳልሞን፣ ጄደን ዴክሰን አዲሱ ፈራሚ፣ ማክስ ዶማን በጣም አስደናቂ ወጣት ተጫዋች ግን ከአርሰናል ዋናው ቡድን ጋር ልምምድ አድርጓል። ምናልባትም በጨዋታው እድል ሊያገኙ ይችላሉ ተብሎም ይጠበቃል። ከአርሰናል ጋር በተያዘ ማንስፊልድ ታውን ዛሬ በማህበራዊ ትስስር ገጻቸው አርሰናልን ልንገጥም ነው ብለው የሰሩት ማስታወቂያ በጣም አነጋጋሪ ሆኗል። ማዕዘን ምቱ ላይ ነው ማስታወቂያን የሰሩት። ውድ ቤተሰቦቻችን አርሰናል ከማዕዘን ምት ጋር ከቆመ ኳስ ጋር በተያዘ ብዙ ትችት የሚቀርብበት የፕሪሚየር ሊግ ክለብ እንደሆነ ይታወቃል። አንድ አድማጫችንም 30 ደቂቃ ባክኗል የተባለውን መረጃ አጣራለን ብሎ ነበር። መረጃውን እኛም አቅርበነዋል። መረጃውን ኦፕታ ነው ይዞት የወጣውም እነዚህ አትሌቲክ ፋብሪዚዮ ሮማኖ በፕሪሚየር ሊግ ኦፊሻል ገጽ ላይ ጭምር ተሰራይቷል። ከታማኝ ምንጭ አረጋግጠን ያመጣው ነው። በብራይተን እና በአርሰናል ጨዋታ 30 ደቂቃ በላይ ባክኗል። 30 ደቂቃ ከ51 ሰከንድ አካባቢ ባክኗል። ያ በኦፕታ የተረጋገጠ ነው። ውድ ቤተሰቦቻችን በእርግጥ ጨዋታ 60 ደቂቃ ነው ይባላል እኮ የተለመደ ነው። የአርሰናል 30 መሆኑ ነው ነገሩ እንዲገን ያደረገው። በዚህ ዓመትም በጣም የባከነው ደቂቃ እሱ እንደሆነ ይታወቃል። ከዚህ ጋር በተያዘ ያው የማንስፊልድ መረጃ ላይ ነበርን። በማህበራዊ ትስስር ገጻቸው አርሰናልን ልንገጥም ነው ብለው የሰሩት ማስታወቂያ ማዕዘን ምቱ ጋር ነው የተሰራው። ከዚህ ጋር በተያዘ ግን ጋብሪኤል ማጋሌሽ የብራይተኑ አሰልጣኝ ፋቢያን ዊዝለር ከሰሞኑ አርሰናል ላይ ስላቀረቡት ትችት ሲጠየቅ የብራይተኑ አሰልጣኝ ለሰጠው ሀሳብ እኔ ግድ የለኝም ሲል ተደምጧል። አርሰናል የፕሪሚየር ሊጉ መሪነቱ አሁንም በእጁ እንዳለ ይታወቃል። የሊቨርፑልን መረጃም በሁለት ምዕራፍ ብለን ነበር። የመጀመሪያውን ምዕራፍ ነግረናቸዋል። ሁለተኛው ምዕራፍ እዚህ ጋር ያመጣ ነው በምክንያት ነው። ከጥቂት ደቂቆች በኋላ ጨዋታ ስላለበት ነው። ሊቨርፑል ሪያን ግራቨንበርግ ከወልቭስ ጋር በሚደረገው ከጥቂት ደቂቃዎች በኋላ ከሚጀምረው ጨዋታ ጋር በተያዘ ሲፈጠር ለመጀመሪያ ጊዜ ነው። በሊጉ ከነሱ ጋር ተጫውተን ነበር። ከዛም ዛሬ ኤፍኤ ካፕ ጨዋታ እናደርጋለን። ማክሰኞ ጥሩ አልነበርንም፣ ዛሬ እንቀለብሰዋለን ብለዋል። ወልቭስ ሊቨርፑልን በተከታታይ ማሸነፍ የቻለው ለመጨረሻ ጊዜ 1980 ነበረ። ወልቭስ በታሪኩ ጠንካራ በነበረበት ወቅት 1948-49 የኤፍኤ ካፕ አምስተኛ ዙር ላይ ሊቨርፑል 3-1 በማሸነፍ ዋንጫ ማንሳት ችሏል። እንዲሁም በታህሳስ 1946 ላይ ሊቨርፑል 5-1 በመርታት ትልቅ ድል አስመዝግቧል። ወልቭስ ሊቨርፑልን በተከታታይ 2 ጊዜ ካሸነፈ ግን 46 ዓመት ተቆጥሯል። ዛሬ ይጠበቃል። ሊቨርፑል ላይ ማክሰኞ ያደረግነውን እንደግመዋለን ብለዋል። ከጨዋታ በፊት አስተያየታቸውን የሰጡት የወልቭሱ አሰልጣኝ ሮብ ኤድዋርድስ ሊቨርፑልን ካሸነፍነው ሽንፈት በኋላ የጨዋታው ማሸነፍና ተነሳሽነታችን አሁን ከፍ ብሏል። ዛሬም ሊቨርፑል እንረተዋለን ብለዋል። ከጥቂት ደቂቃዎች በኋላ በሚጀምረው ጨዋታ ዙሪያ ቅድመ ግምታችሁን አሊያም ደግሞ ከጨዋታው በኋላ መረጃውን የተከታተላችሁ ውጤቱን ጻፉልን። ቃል ስፖርት ዩቲዩብ ቻናል በቀጣይ ማለዳ ጥንቅር እንገናኝ። ሰናይ ጊዜ